ጤና ይስጥልን እንደምላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሐሙስ ሚያዝያ 16 ቀን 2017 የዜና ላፍታ መረጃ ሰዓታችን ተጀምሯል። ሶስት የትግራይ ተቃዋሚ ፓርቲዎች አዲሱ የክልሉ ጊዜያዊ አስተዳደር ካቢኔ አወቃቀር አሳታፊ አይደለም ሲሉ መተቸታቸውን፣ አሜሪካ ከተፈቀደላቸው የቪዛ ጊዜ ገደብ በላይ በሀገሪቱ የሚቆዩ ኢትዮጵያንን ማስጠንቀቋን እንዲሁም ጅቡቲ ህገወጥ ናቸው ያለቻቸውን ኢትዮጵያን ስደተኞችን ሀገሪቱን ለቀው ካልወጡ እንደሚጠረዙ ማስታወቋን ጨምሮ ሌሎች መረጃዎችን ይዘናል። ከዜናዎቹ ጋር ራቢያ ከድር አብራችሁ ቆይታ አደርጋለሁ። አብራችሁን ቆዩ። ሶስት የትግራይ ተቃዋሚ ፓርቲዎች አዲሱ የክልሉ ጊዜያዊ አስተዳደር ካቢኔ አወቃቀር አሳታፊ አይደለም ሲሉ ተቹ። አዲሱ የትግራይ ክልል ጊዜያዊ አስተዳደር ያቋቋመው ካቢኔ ለአንድ ቡድን ያደላ ነው በማለት እንደማይቀበሉት በክልሉ የሚንቀሳቀሱ ሶስት ተቃዋሚ የፖለቲካ ፓርቲዎች አስታውቀዋል። አረና ትግራይ ለዲሞክራሲና ለሉዓላዊነት፣ ወድብ ናጽነት ትግራይና የብሔራዊ ባይቶና አባይ ትግራይ በትናንትናው ዕለት በጋራ በሰጡት መግለጫ ለሌተናል ጀነራል ታደሰን ጨምሮ በክልሉ የነበረውን ጊዜያዊ አስተዳደር በኃይል እንዲገለል ላደረጉ አካላት ሹመት መስጠቱ ተቀባይነት የለውም ብለዋል። በስልጣን ርክክብ ስነ ስርዓት ላይ የትግራይ ክልል ጊዜያዊ አስተዳደር አቃፊና አሳታፊ ይሆናል ቢባልም አዲሱ ካቢኔ ሲዋቀር ግን ቃል ከተገባው የተቃረነ እንደሆነ ፓርቲዎቹ ገልጸዋል። የአረና ትግራይ ፓርቲ ሊቀመንበር አቶ አምዶም ገብረስላሴ ታደሰ ወደዚህ ስልጣን ከመጡ በኋላ ከህወሓት ጽሕፈት ቤት አንጃ ጋር በመመካከር ካቢኔው ከህወሓትና የህወሓት ደጋፊ ከሚባሉ ብቻ በማዋቀር ጊዜያዊ አስተዳደር የአንድ ቡድን ብቻ እንዲሆን አድርገዋል ሲሉም ተችተዋል። የክልሉ ሁኔታ ችግር ከመፍታት ይልቅ ወደ በለጠ ችግር የሚወስድ አደገኛ አካሄድ እንደሆነም የጠቀሱት ፓርቲዎቹ በተለያዩ ጎራ ሆነው እየተንቀሳቀሱ ስላሉ ታጣቂ ኃይሎችም ጉዳዩ መነሳቱን ኢትዮጵያ ኢንሳይደር ዘግቧል። የተደራጁና በተለያዩ አመራሮች የሚመሩ ታጣቂዎች መኖራቸውን ትግራይ ክፉኛ የሚጎዳ ነው ሲሉ የአረና ትግራይ ፓርቲ ሊቀመንበር የተናገሩ ሲሆን ይህም የእርስ በርስ ጦርነት ሊያጋጥም ይችላል ሲሉ ስጋታቸውንም ገልጸዋል። ፓርቲዎቹ በመግለጫቸው በጊዜያዊ አስተዳደሩ ካቢኔ ውስጥ ብቸኛ የተቃዋሚ ፓርቲ አባል የሆኑት የትግራይ ክልል ትራንስፖርት ቢሮ ኃላፊ አቶ ታደለ መንግስቱ መታሰራቸውን በመግለጽ እርምጃውን ኮንነዋል። ግለሰቡ የታሰሩት የህወሓት ከፍተኛ አመራር የሆኑት ፈትለወርቅ ገብረእግዚአብሔር በጦርነት ጊዜ የወሰዱትን የመኪና ማስመለስ አልቻሉም በሚል ምክንያት እንደሆነ የተገለጸ ሲሆን ከሰዓታት እስር በኋላ መኪናው መመለሷን ተከትሎ የቢሮ ኃላፊው ከእስር መለቀቃቸውም ተጠቁሟል። አሜሪካ ከተፈቀደላቸው የቪዛ ጊዜ ገደብ በላይ በሀገሪቱ የሚቆዩ ኢትዮጵያንን አስጠነቀቀች። ቪዛ አግኝተው ወደ አሜሪካ የተጓዙ ኢትዮጵያን ከተፈቀደላቸው ጊዜ በላይ እንዳይቆዩ በአዲስ አበባ የሚገኘው የአሜሪካ ኤምባሲ በማህበራዊ የትስስር ገጹ በኩል ባወጣው ማስጠንቀቂያ አስታውቋል። ኤምባሲው በማስጠንቀቂያው ከተፈቀደላቸው የቆይታ ጊዜ በላይ በአሜሪካ የሚቆዩ ኢትዮጵያን ዳግም ወደ አሜሪካ እንዳይገቡ መደረግን ጨምሮ የህግ ተጠያቂነት እንደሚያስከትልባቸው አስታውቋል። በቪዛው ከተፈቀደ ጊዜ በላይ የሚቆዩ ከሆነ ወደፊት ወደ ዩናይትድ ስቴትስ ወይም አሜሪካ ለመጓዝ ቋሚ እገዳ እንደሚጣልባቸውና በወንጀል ክስም ተጠያቂ እንደሚሆኑ ተገልጿል። ኤምባሲው አክሎም የቆንጽላ ኦፊሰሮች የተጓዦችን የኢሚግሬሽን ታሪክ ሙሉ ለሙሉ ማግኘት እንደሚችሉና ከዚህ በፊት ስለተፈጸሙ የኢሚግሬሽን ህግ ጥሰቶችም እንደሚያውቁ አስታውቋል። ስለሆነም ቪዛውን በትክክል መጠቀም የተጓዡ ኃላፊነት በመሆኑ ከሚያጋጥሙ ስህተቶች ራስን መጠበቅ እንደሚገባም ኤምባሲው አሳስቧል። የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሩቢዮ በቅርቡ አሜሪካ መጎብኘት በነፃ የተሰጠ አይደለም፣ ይህ ህጎቻችንና እሴቶቻችንን ለሚያከብሩ ሰዎች የተሰጠ ልዩ መብት ነው ማለታቸውም አይዘነጋም። በተጨማሪም የአሜሪካ የውጭ ጉዳይ መስሪያ ቤት ለጉብኝት ወደ ሀገሪቱ የሚመጡ ሰዎች ከ30 ቀን በላይ በአሜሪካ ሀገር ከቆዩ ሪፖርት ማድረግ ይገባቸዋል ብለዋል። ከዚህ ቀደም በኢትዮጵያ የአሜሪካ ኤምባሲ በህገወጥ መንገድ ወደ አሜሪካ መግባት፣ ቪዛ ለማግኘት መዋሸት፣ ያለ ህጋዊ የስራ ፍቃድ ስራ መስራትና የቪዛ ጊዜ ካለቀ በኋላ በአሜሪካ መቆየት ከባድ ቅጣት እንደሚያስከትል አስጠንቅቆ እንደነበርም ይታወሳል። ጅቡቲ ህገወጥ ናቸው ያለቻቸው ኢትዮጵያን ስደተኞች ሀገሪቷን ለቀው ካልወጡ እንደሚጠረዙ አስታወቀች።
ጅቡቲ ህገወጥ ናቸው ያለቻቸውን ኢትዮጵያንና ሌሎች ስደተኞች ሀገሪቱን ለቀው ካልወጡ በቅርቡ ማባረር እንደምትጀምር አስታውቃለች። የጅቡቲ መንግስት ህጋዊ የመኖሪያ ሰነድ ሳይኖራቸው በሀገሪቱ ውስጥ የሚኖሩ የውጭ ሀገር ዜጎች ከመጋቢት 25 2017 እስከ ሚያዝያ 24 2017 ባለው በፍቃዳቸው ወደ ሀገራቸው እንዲመለሱ ማሳወቀው ነበር። ይህንንም የማይተገብሩ ደግሞ በፖሊስ ኃይል ወደ መጡበት ሀገር እንዲመለሱ የሚደረግ መሆኑንም አስታውቆ ነበር። የጅቡቲ ፕሬዝዳንት እስማኤል ኦማር ጉሌህ አማካሪ ጠቅሶ የፈረንሳይ ዜና አገልግሎት እንደዘገበው ጅቡቲ የሚገኙ ህገወጥ ስደተኞች በሚያዝያ መጨረሻ ማለትም በአንድ ሳምንት ውስጥ ሀገሪቱን ለቀው እንዲወጡ የሀገሪቱ የሀገር ውስጥ ጉዳይ ሚኒስቴር አዟል። አማካሪው በጅቡቲ ምን ያህል ህገወጥ ስደተኞች እንዳሉ በግልጽ ባይናገሩም ውሳኔው ግን በዋነኛነት የጸጥታና የጤና ስጋቶች መነሻ ያደረገ ነው ተብሏል። በጅቡቲ ህጋዊ መኖሪያ ሰነድ የሌላቸው ኢትዮጵያውያንና የሌሎች ሀገር ዜጎች ወደ ሀገራቸው የመመለሻ ጊዜ አለመራዘሙን በጅቡቲ የኢትዮጵያ ኤምባሲ ማስታወቁም የሚታወስ ነው። ጅቡቲ ለበርካታ የኢትዮጵያ የሶማሌና የኤርትራ ስደተኞች ወደ መካከለኛው ምስራቅ ሀገራት መሸጋገሪያም ናት። ተመድን ጨምሮ ዓለም አቀፍ ተቋማት በተደጋጋሚ ጊዜ ባወጧቸው መግለጫዎች በጅቡቲ አድርገው ወደ ሌሎች ሀገራት ለመሻገር የሞከሩ በርካታ ኢትዮጵያን ስደተኞች ህይወትም አልፏል። ግብጽና ጅቡቲ የቀይ ባህር አስተዳደር የተጎራባች ሀገራት ብቸኛ ኃላፊነት እንደሆነ መስማማታቸው ተገለጸ። ግብጽና ጅቡቲ የቀይ ባህርና የኤደን ባህረ ሰላጤ የአስተዳደርና የጸጥታ ጉዳይ የውሃ አካላት የሚጎራበቱ ሀገራት ብቸኛ ኃላፊነት እንደሆነ መስማማታቸውን የግብጽ ፕሬዝዳንት አብዱል ፈታህ አልሲሲ ተናግረዋል። ትናንት ለይፋዊ የአንድ ቀን ጉብኝት ወደ ጅቡቲ ተጉዘው የነበሩት የግብጽ ፕሬዝዳንት አልሲሲ ከሀገራቱ ፕሬዝዳንት እስማኤል ኦማር ጉሌህ ጋር ተገናኝተው ንግግር አድርገዋል። ሁለቱ መሪዎች ቀጠናዊ ጉዳዮች ላይ መነጋገራቸውን የገለጹት የጅቡቲው ፕሬዝዳንት እስማኤል በዚህ ንግግር የሶማሌና ሱዳን ጉዳይ መነሳቱም ጠቅሰዋል። እንደ ፕሬዝዳንት እስማኤል ገለጻ ሁለቱ መሪዎች የተነጋገሩበት ሌላኛው ቀጠናዊ ጉዳይ የቀይ ባህርና የኤደን ባህረ ሰላጤ የሚመለከት ነው። የግብጽ ፕሬዝዳንት አብዱል ፈታህ አልሲሲ ባደረጉት ንግግር የአፍሪካ ቀንድና የቀይ ባህር ቀጠና ወቅታዊ ሁኔታን በተመለከተ ከጅቡቲው ፕሬዝዳንት ጋር ውይይት ማድረጋቸውንም ገልጸዋል። ሁለቱ መሪዎች ወሳኝ ዓለም አቀፍ የባህር ንግድ መተላለፊያ የሆኑትን የቀይ ባህርና የኤደን ባህረ ሰላጤ አስተዳደርና የደህንነት ጉዳይ የተጎራባች ሀገራት ብቸኛ ኃላፊነት እንደሆነ ከስምምነት ላይ መድረሳቸውንም አስታውቀዋል። ጠቅላይ ሚኒስትር አብይ አህመድ ለኢትዮጵያ የባህር በር ማግኘት የህልውና ጉዳይ መሆኑን እንዲሁም ሀገራቱ ቀይ ባህር ለደህንነቷ አስፈላጊ መሆኑን ማንሳት መጀመራቸውን ተከትሎ ግብጽ ከተለያዩ ጎረቤት ሀገራት ጋር ተመሳሳይ ጉብኝት እያደረጉ የሚገኙ ሲሆን አልሲሲ የቀይ ባህር የአስተዳደር ጉዳይ የውሃ አካላት የሚጎራበቱ ሀገራት ብቸኛ ኃላፊነት መሆኑን እያነሳች ትገኛለች። በተጨማሪም ግብጽ በኢትዮጵያ የቀይ ባህር ተጠቃሚነትን በመቃወም የአካባቢውን አገራት እያስተባበረችም ነው። የዩክሬኑ ፕሬዝዳንት ሀገራቸው በሩሲያ ቁጥጥር ስር ለምትገኘው ክሬሚያ እውቅና እንደማትሰጥ መናገራቸውን ተከትሎ ትራምፕ ወቀሳ አቀረቡ። ትራምፕ የሩሲያና የዩክሬንን ጦርነት ለማብቃት የሚያስችል ስምምነት ላይ ለመድረስ እጅግ ቅርብ እንደነበር ተናግረዋል። ነገር ግን ዜሌንስኪ የአሜሪካን የስምምነት ነጥቦች አለመቀበላቸው ጦርነቱን ከማራዘም በቀር ምንም አያደርግም ብለዋል። ከዚህ ቀደም የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ የግዛት መስመሮች ባሉበት ወይም በሚገኙበት አቅራቢያ ማቆም ሲሉ ዋሽንግተን ለስምምነት ያላትን እቅድ አመላክተውም ነበር። ዩክሬን ሩሲያ እንደ አውሮፓውያን አቆጣጠር በ2014 በህገወጥ መንገድ ቆርጣ የወሰደቻትና በደቡባዊ የባህር ሰርጥ አካባቢ የምትገኘውን ክሬሚያን አሳልፋ እንደማትሰጥ ለረጅም ጊዜ ስትናገርም ቆይታለች። ትራምፕ አስተዳደራቸው ሩሲያ በክሬሚያ ላይ ላላት ሉዓላዊነት እውቅና ይሰጥ እንደሆነ በዋይት ሃውስ ከተገኙ ጋዜጠኞች ለቀረበላቸው ጥያቄ የሚፈልጉት ጦርነት ሲቋጭ መመልከት ብቻ እንደሆነም ተናግረዋል።
በተለየ መልኩ የምወደው የለም በተለየ መልኩ የምወደው እንዲኖርም አልፈልግም የምፈልገው ስምምነት ላይ እንዲደርሱ ብቻ ነው ሲሉም ተደምጠዋል። ሩሲያ በህገወጥ መንገድ ለተቆጣጠረችው ክሬሚያ እውቅና የመስጠት እቅድ መቀበል ለዘሌንስኪ በፖለቲካዊ መንገድ የማይቻል ነገር ነው። ከዚህም በላይ ድንበሮች በኃይል መቀየር የለባቸውም የሚለው ዓለም አቀፍ የድህረ ጦርነት አሰራር የሚቃረር ነው። ዘሌንስኪ ዩክሬንን በዩክሬንም የባህር ሰርጥ ላይ ያላትን ጥያቄ እንድትተው የሚቀርቡለት ምክረ ሐሳብ በቋሚነት ሲቃወሙ ቆይተዋል። በዚህ ጉዳይ ምንም ንግግር የሚደረግበት ነገር የለም ህገ መንግስታችንን የሚጻረር ነው ብለዋል። የተለያዩ መረጃዎችን ያደረስንበት የዕለቱ የቀትር ዜና ላፍታ መረጃ ሰዓታችን የተከታተላችሁትን ይመስል ነበር። ውድ ተመልካቾቻችን በያላችሁበት መልካም ቀን